በካሬ ከ77,000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514,000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ምን ይሄ ብቻ! በደመቀው የንግድ ሰፈር ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ ለማቅረብ ዝግጅታችንን ጨርሰናል። ከትናንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ስልክ ቁጥር በመደወል ይመዝገቡ። ለነሳልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 1 2018 ዓመተ ምህረት የአፋር ግዛት ነው ነበር የሆነ አሰብ አስተዳደር ተብሎ ኢትዮጵያ ግዛት የነበረበት ሁኔታ ነው ያለው። እነዚህ ታሪካዊ ምክንያቶች ከተመለከት ኢኮኖሚያዊ ምክንያቶች፣ ፓብሊክ ፕሬዠር ምክንያቶች፣ የደህንነት ጉዳይ ደግሞ ከሁሉ በላይ በጣም አስገዳጅ ነው። የነ ጀነራል ምግበ ድሮን እንጥላለን፣ ድሮን ምንድነው ጸረ ድሮን አለ። እነዚህ ሰዎች በፊትም ስል ነበር ለካ አዩን አይሰሙም የሚባለው ነገር ትክክል ነው። የዛሬ 5 ዓመት ጦርነት ሲካሄድ ድሮን የሚባል ነገር ሰሙ ለመጀመሪያ ጊዜ። ጦርነቱን ሲጨርሱ ጸረ ድሮን የሚባል ነገር ቢኖረን እኮ እንዲያንሆንም አሉ። እነሱ ጦርነቱን ሲጨርሱ ደግሞ ዓለም ተለውጧል። ድሮን የሚባለው ነገር እይቶናል። ያንተን ጸረ ድሮን እዛው ደፍቆ የሚፈነዳ ማለት ነው። ስለዚህ እንኳን ማሰብ የማይችሉ ሰዎች ናቸው። ሰላማዊ ሰዎች ሲገደሉ ወደድንም ጠላም አንድ ኃላፊነት የሚሰማው አካል ይሄ ነገር ከቁጥጥር ውጭ እንዳይወጣ መንግስት መጠናከሩ፣ አቅም ማጎልበቱ በማናቸው መንገድ የሚደገፍ ነገር ነው። ሌላው ቀርቶ አምባገነንም ዘረኛም ቢሆን መጀመሪያ መንግስት የሚባል ነገር መኖር አለበት። ከምንም በላይ ደግሞ ኢትዮጵያ ዛሬ የበለጠ መንግስት የሚባል ነገር ያስፈልጋታል። ዘረኞች ናቸው ኢትዮጵያን በየአቅጣጫው የወጠሯት። እንዲህ አይነት ሁኔታ ባለበት ምን የሚሆን ምን መንግስት መኖር አለበት። የመንግስት አቅም መዳከም ማለት፣ የመንግስት ክንድ መዛል ማለት የመንግስት መለወጥ አይደለም። ኢትዮጵያውን ባለችበት ሁኔታ የሀገር መፍረስ ነው። ይሄ ተረት እንደሚያወሩት ድርሰት እንደሚጽፉት ሳይሆን በማስረጃ ነው። የአሜሪካ የፌደራል ምርመራ ቢሮ ሜዳ ላይ የተሰጣ መረጃ ነው። የ2004 ሪፖርት ሲያደርግ በሰው መግደል ወንጀል ደግሞ በ31 ደቂቃ ውስጥ አንድ ሰው ይገደላል። በሰዓት 2 ሰው አካባቢ ማለት ነው። በ24 ሰዓት 48 ሰው አሜሪካ ውስጥ ይገደላል ማለት ነው በአማካይ። በአንድ ወር ወደ 1500 ሰዎች ይገደላሉ። ይሄ ቁጥር ራሳቸውን የሚያጠፉትን ይጨምራል። ሰው ሞተ፣ የሆነ ነገር ተፈጸመ ተብሎ መንግስታት ስራ ቢያቆሙ ነው የትኛውም መንግስት ከቫቲካን ሲቲ በስተቀር እጃቸውን አጣጥፈው ከስራ ውጭ ነበር የሚሆኑት። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
በሱዳን የእርስ በርስ ጦርነት የጀነራል አብዱልፈታህ አልቡርሃን ደጋፊ የሆነው የሱዳን ሙስሊም ብራዘርሁድ በዓለም አቀፍ አሸባሪነት በአሜሪካ መንግስት ተፈረጀ። የአሜሪካ የውጭ ጉዳይ ሚኒስቴር ትናንት እንዳስታወቀው ይህ ኃይል ከኢራን እስላማዊ አብዮታዊ ዘብ ጦር ድጋፍ የሚደረግለት ሲሆን የሱዳን የእርስ በርስ ጦርነት እንዳያበቃ አሉታዊ ሚና እየተጫወተ መሆኑን በመግለጫው ተመልክቷል። ከሚቀጥለው ሰኞ እንደ አውሮፓውያን አቆጣጠር መጋቢት 16 2026 ጀምሮ በይፋ አሸባሪነት ሊስት ውስጥ እንደሚገባም ተገልጿል። ይህ ኃይል በሲቪሎች ላይ የኃይል እርምጃ በመውሰድና በጅምላ በመጨፍጨፍም በሽብር ተግባር ላይ መሰማራቱን በመግለጫው ተመልክቷል። ከኢራን እስላማዊ አብዮታዊ ዘብ ኃይል ስልጠናና የተለያዩ ድጋፎች እንደሚያገኝ የገለጸው የአሜሪካ የውጭ ጉዳይ ሚኒስቴር የሱዳኑ ሙስሊም ብራዘርሁድንም ሆነ የኢራኑ እስላማዊ ዘብ የሽብር ድርጊትን ለመግታት አሜሪካ ያሏትን አቅሞች ሁሉ እንደምትጠቀምም ከመግለጫው መረዳት ተችሏል። የሱዳኑ ሙስሊም ብራዘርሁድ መሰረቱ የዛሬ 98 ዓመት እንደ አውሮፓውያን አቆጣጠር በ1928 የተመሰረተው የግብፁ ሙስሊም ብራዘርሁድ ሲሆን ቡድኑ በተማሪዎችና በእምነት ኔትወርኮች በመጠቀም ከግብፅ ባሻገር መስፋፋት ችሏል። በሱዳን በአልበሽር ዘመን በሐሰን አልቱራቢ አማካኝነት ናሽናል እስላሚክ ፍሮንት የተባለ ንቅናቄ በመመስረት የቡድኑን ርዕዮተ ዓለም ሲያስፋፉ መቆየታቸውም ተመልክቷል። የጀነራል አልበሽር መንግስት እንደ አውሮፓውያን አቆጣጠር ከ1989 እስከ 2019 በሱዳን ስልጣን ላይ በቆየባቸው ወቅቶች ቡድኑ በመንግስት ጸጥታና ኢኮኖሚ ላይ ጉልህ ሚና እንደነበረውም ተመልክቷል። የአልበሽር መንግስት ሲወገድ ቡድኑ በመንግስት ውስጥ ያለው ተጽዕኖ እየቀነሰና ሚናው እየተገደበም መጥቷል። ሆኖም በአሁኑ የሱዳን የእርስ በርስ ጦርነት የጀነራል አብዱልፈታህ አልቡርሃን ጦር ደጋፊ መሆኑም ታውቋል። ኢትዮጵያ ከግብፅ ጋር በአባይ ላይ ያላትን ውዝግብ በተመለከተ ግብፅ ለአውሮፓውያን የተሳሳተ መረጃ በመስጠት ድጋፍ ለማግኘት ስትንቀሳቀስ መቆየቷም ተገለጸ። በኢትዮጵያ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ቋሚ ኮሚቴ አባልና የአውሮፓና ኢትዮጵያ ወዳጅነት ሰብሳቢ አምባሳደር ዲና ሙፍቲ ይህንን የገለጹት በአካባቢው ቀውስ ዙሪያ ከሉዓላዊ ሚዲያ ጋር ባደረጉት ቃለ ምልልስ ነው። ግብጾች ለአውሮፓውያን የሚሰጡት የተሳሳተ መረጃም የግድቡ ግንባታ ሙሉ በሙሉ ግብጾችን ውሃ እንደሚያሳጣቸው በመናገር አውሮፓውያንን በስደተኛ ተጠለቀለቃላቸው የሚል ማስፈራሪያ እንደሆነም በግብፅ የኢትዮጵያ አምባሳደር በነበሩበት ወቅት ያጋጠማቸውን በአስረጅነት አስታውሰዋል። ብዙ ጊዜ ግብጾቹ ኢንተርናሽናል ኮሚኒቲውን ዲሲቭ የማድረግ የማጭበርበር ነገር እንጂ ጀኒን የሆነ ነገር ይዘው መጥተው አያውቁም። ብዙውን ጊዜ ደግሞ የሚያቀርቡት ነገር የማይሆን ነው። ለምሳሌ አውሮፓ እዛ ግብፅ እያለው አንድ ጀርመን አምባሳደር ይነግረኝ የነበረው ነው። ጀርመኖች ጋር የሄዱ ስፔን ጋር እዚህ እንግሊዝም ጭምር የሄዱና ምንድነው የሚሏቸው ግብፅ 100 ሚሊዮን ህዝብ በላይ ነው ያላት። የምድር ውሃም የላትም፣ ውሃ የሚባል የላትም። ውሃ ይሄ ብቻ ነው። ይሄ ውሃ ካለቀ ከተያዘ ኢትዮጵያ ከወሰደችው ነው እነሱ እንደሚሉት 100 ሚሊዮን የሚሆን ህዝብ ቀይ ባህርን ተሻግሮ ሜዲትራኒያን ተሻግሮ ኢንቫይድ ያደርጋቸው እናንተ ላይ ሸክም ነው የሚሆነው ብሎ ነው የሚያስፈራሯቸው። የጀርመኑ አምባሳደር ሲያናግረኝ መጀመሪያ he believed it እኛ እኮ ለራሳችን ነው ማይ ብራዘር አለኝ አንዴ ምን ማለት ነው 100 ሚሊዮን ህዝብ ተሻግሮ እዚህ ጋር እኮ ጀርመንን ካዘ ጀርመን እንደ ህዝባችን እኮ ችግር ላይ ይወድቃል። እስከዚህ ነገሮችን የማጋነን የመዋሸት የሞራል ግብጾች በአሁኑ ወቅት በዋናነት የሚያነሱት አጀንዳም ግድቡን እናስተዳድር የሚል መሆኑን በተመለከተም ለተነሳባቸው ጥያቄ አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል። አሁን በህዳሴ ግድቡ ዙሪያ ኢትዮጵያ ከተለሳለሰች የሚለው አቋም ፖዚሽን ምን ማለት ነው? የግድቡን ኦፕሬሽን አብረን ኮማኔጅ እናርግ ነው። አብረን ማኔጅ እናርግ ነው። አብረን እናስተዳድር ማለት አብረን እናስተዳድር ነው። ይሄ ደግሞ ከሶቨሬንቲ አንጻር በፍጹም የሚታሰብም አይደለም። አሌክሳንድሪያ የነሱ እንትን አለ ግድብ አለ እኮ ግብጽ ውስጥ ትላልቅ ግድቦች አሏቸው። እነሱን በማስተዳደር እኛ ጠይቀናቸዋል ወይ? ሲሰሩ ተጠይቋል ወይ? እንደዚህ አይነት ነገሮች በቀይ ባህር ላይ ኢትዮጵያ የምታነሳውን ጥያቄን በተመለከተ የጥያቄውን ተገቢነትና በሌሎች ላይ የሚያመጣው ጫና አለመኖሩን ይልቁንም እነርሱንም ተጠቃሚ የሚያደርግ ስለመሆኑም አምባሳደር ዲና ሙፍቲም አብራርተዋል። የኢትዮጵያ የባህር በር የሚያስፈልግባቸው ዋና ዋና ምክንያቶች ማንም ሬፊዩት የማያደርጋቸው ነገሮች አሉ። ቅድም ያነሳቸው ነገሮች በህዝብ ብዛት ላንድ ሎክድ ከሆኑ ባህር በር ከሌላቸው ሀገሮች አንደኛ ግንባር ቀደም ናት። የኢኮኖሚ እድገት አስፈላጊነት ኢምፖርት ኤክስፖርቷ እየጨመረ የሚሄድ ሀገር ነው። በታሪክ ደግሞ የባህር በር ያላት በባህር ንግድ ታዋቂ ስም የነበራት ሀገር ናት። አሁን በጂኦግራፊ በመልክዓ ምድራዊ አቀማመጥ እንኳን ብትመለከት 60 ኪሎ ሜትር ናት ቀይ ባህር ያለችው። አሰብ እኮ አንድ ዘመን እኮ የአፋር ግዛት ነው ነበር።
የሆነ አሰብ አስተዳደር ተብሎ ኢትዮጵያ ግዛት የነበረበት ሁኔታ ነው ያለው። እነዚህ ታሪካዊ ምክንያቶች ከተመለከት ኢኮኖሚያዊ ምክንያቶች፣ ፓብሊክ ፕሬዠር ምክንያቶች፣ የደህንነት ጉዳይ ደግሞ ከሁሉ በላይ በጣም አስገዳጅ ነው። ፓይረሲ አለ፣ አሸባሪነት የተሞላበት አካባቢ ነው። ኢትዮጵያ ሶማሊያ ሄዳ እኮ ለሌሎች ሰላም ብላ መስዋዕት እያደረገች ያረገች ሀገር ናት። ስለዚህ አሸባሪነትን ለመከላከል የሚደረገው ጥረት ደግሞ እዛ አካባቢ ፕሬዘንስን ይጠይቃል። ባህር ላይ ፓይረሲ፣ ባህር ላይ ውንብድና በጣም ከፍተኛ ነው። ይሄ ይጠቅማቸው ካልሆነ በስተቀረ የሚጎዳበት ምንም ነገር የለም። በአፍሪካ ቀንድ ያሉ ግጭቶችና በዚህ ዙሪያ በሳውዲ አረቢያና በኤምሬት መካከል ያለው ፉክክር እንዲሁም የሰሞኑ የኢራን ጦርነት በአካባቢው ላይ ምን እንድምታ ይኖረዋል በሚል ከአምባሳደር ዲና ሙፍቲ ጋር ያደረግነውን ውይይት ሰሞኑን እናቀርባለን። አሜሪካና እስራኤል ከኢራን ጋር በጀመሩት ጦርነት በመጀመሪያው ሳምንት ብቻ አሜሪካ $6 ቢሊዮን ማውጣቷም ተገለጸ። እስራኤልና ኢራን ደግሞ በቀን 430 እና $300 ሚሊዮን በማውጣት ላይ መሆናቸው ተመልክቷል። አሜሪካ በአማካይ በቀን ከ900 ሚሊዮን እስከ $1 ቢሊዮን በማውጣት በመጀመሪያዎቹ 10 ቀናት ወደ $10.5 ቢሊዮን ማውጣቷም ይፋ ሆኗል። ወጪው በዋናነት በሚተኮሱ ጥይቶች፣ ሚሳይሎችና ቦምቦች እንዲሁም ለአየር መከላከያ የዋለ እንደሆነም ተገልጿል። ኢራን በበኩሏ ለጦርነቱ በቀን ከ100 ሚሊዮን እስከ $300 ሚሊዮን እያወጣች ሲሆን በአብዛኛው የምታስወነጭፈው ባሊስቲክ ሚሳይል የአንዱ ዋጋ ከ500 ሺህ እስከ $1 ሚሊዮን እንደሚገመትም ተገልጿል። በአንዳንድ ሪፖርቶች መካከለኛ ርቀት ባሊስቲክ ሚሳይሎች የአንዱ ዋጋ ደግሞ በተለይም ሻሃብ የተባለው እስከ $3 ሚሊዮን ያወጣል። አሜሪካ በቀን ለጦርነቱ እስከ $1 ቢሊዮን የምታወጣው ከሚወነጨፉት ሚሳይሎችና ቦምቦች ባሻገር ለነዳጅ እንዲሁም የምትጠቀምባቸውን F-35 እና F-32 ተዋጊ ጄቶችና B-52 የተባሉን ቦምብ ጣይ አውሮፕላን እንዲሁም ድሮኖችን ለማንቀሳቀስና የሳተላይትና የደህንነት መረጃዎችን ለማግኘት ጭምር የሚወጣ መሆኑም ተመልክቷል። አሜሪካ በዋናነት የምታስወነጭፈው ቶም ሃውክ ሚሳኤል የአንዱ ዋጋ እስከ $1 ሚሊዮን ሲገመት፣ ፓትሪዮት ኢንተርሴፕተር የተባለው ጸረ ሚሳኤል ማክሸፊያ ደግሞ የአንዱ ዋጋ እስከ $5 ሚሊዮን ይገመታል። ኢራን በዋናነት የምትጠቀምበት ባሊስቲክ ሚሳኤል የአንዱ ክብደት እስከ 1000 ኪሎ ግራም ወይም 1 ኩንታል የሚመዝን ሲሆን በአንድ ምት አንድ ህንፃ ሙሉ በሙሉ መደርመስ የሚችል ሲሆን መጠቅ ያሉት ባሊስቲክ ሚሳኤሎች ደግሞ ከምድር በታች ያሉ ምሽጎችን ጭምር የማፍረስ አቅም እንዳላቸውም ተመልክቷል። አሜሪካ በዋናነት የምትጠቀምበት ቶም ሃውክ ሚሳኤል ደግሞ አንዱ እስከ 1600 ኪሎ ግራም ወይም 16 ኩንታል የሚመዝን ሲሆን 1300 ኪሎ ሜትር ተወንጭፎ ህንፃን ወደ ፍርስራሽነት ከመቀየር ባሻገር በምድር ውስጥ ያሉ ማዘዣ ጣቢያዎችና ማከማቻዎችንም ማፍረስ እንደሚችል ተመልክቷል። እስራኤልም በዚህ ጦርነት በቀን እስከ $430 ሚሊዮን እንደምታወጣ የተገለጸ ሲሆን ይህም በዋናነት ለምትጠቀምባቸው F-35 እና F-15 እንዲሁም F-16 ተዋጊ ጀቶች ለሚያስወነጭፉት ሚሳኤልና ቦምቦች እንዲሁም አይረን ዶም፣ ዴቪድ ስሊንግ እና አሮ ለተባለ ጸረ ሚሳኤል እንደሆነም ተመልክቷል። አይረን ዶም የተባለው ጸረ ሚሳኤል አንዱ እስከ $100,000 ሲገመት አሮ ኢንተርሴፕተር ደግሞ እስከ $2 ሚሊዮን እንደሚያወጣም ተገልጿል። በአጠቃላይ ሶስቱ ተፋላሚ ሀገራት አሜሪካ በቀን እስከ $1 ቢሊዮን፣ ኢራን እስከ $300 ሚሊዮን፣ እስራኤል ደግሞ $430 ሚሊዮን በማውጣት ላይ መሆናቸው ተገልጿል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በተለያዩ ኢትዮጵያ አካባቢዎች እገታ እንዲሁም ግድያ፣ የማገርሸት ምልክት እየታየባቸው እነዚህ ሁኔታዎች ለምን ተከተሉ የሚለውን ጨምሮ በአጠቃላይ ይሄ እነዚህ ሁኔታዎች መከሰታቸው በኢትዮጵያ ጸጥታና በአጠቃላይ በኢትዮጵያ መረጋጋት ላይ የሚኖረው እንድምታ በአጠቃላይም ደግሞ ማህበረሰቡ ላይ የፈጠረውን ጫና መፍትሄውስ ምንድን ነው የሚሉ ጉዳዮችን አንስቶ በተለያዩ መድረክ መንገድ መወያየቱ አስተያየት መስጠቱን ብዙ አስፈላጊ ነው ብዬ አምናለሁ። ሁልጊዜም በተለያየ መንገድ ሰዎችን በመግደል ሰላማዊ ሰዎች ላይ ጥቃት በመፈጸም የፖለቲካ ግብ እናሳካለን የሚሉ ኃይሎች በዚህም በዚያም እየተወራጩ መሆናቸው ቢታወቅም ሰላማዊ ሰዎቹ ንጹሐኖቹ እየተጎዱ ከመሆናቸው ውጭ በዚያን በማድረግ የሚለውጡት ነገር አለመኖሩ 8 ዓመታት ተጉዘን ስላየ ነው። ዛሬ ላይ ቆሞ እንኳን ይህ መገንዘብ አለመቻላቸው እጅግ በጣም አስገራሚ ከሚለው ይልቅ ምን ያህል በድንቁርና የተጫናቸው ወይ ደግሞ
አእምሯቸው በሆነ ነገር የተዘጋ መሆኑን የሚያረጋግጥ ነው። ንጹሐንን በመግደል ወይ ደግሞ የሆነ ነገር በመፈጸም ኢትዮጵያ ውስጥ ዛሬ ላይ የሚለወጥ ነገር እንደሌለ ለማንም ግልጽ ነው። ግን እንዲህ አይነት ሁኔታም በየጊዜው በየሁኔታው እያገረሽ የሚሄደውን እንደገና ሰዎች ላይ የሚፈጸሙ እገታዎችን እነዚህ ታጣቂ ቡድኖች የሚያደርጉትን ነገር በዚህ መልኩ እስከ መቼ ይቀጥላል፣ የት ጋር ይቆማል የሚለውን እሱ ላይ መሰረት አድርጎ በተለያየ መንገድ የራስን አስተዋጽኦ ማድረግ፣ በዋናነት መንግስት ደግሞ ኃላፊነቱ እንዲወጣ ግፊት ማድረጉ አስፈላጊ ነው። ያን ያህል ደግሞ መረዳት የሚልብን ነገር አንዳንዴ አሁን ኢትዮጵያ ከሰሞኑ ያው ጎንደር ላይ አንድ ሃይማኖት አባት ተገደሉ፣ አርሲ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲሁም የሃይማኖት አባቶች ጭምር ያሉበት ግድያ ተፈጸመ። ጎንደር ላይ የእስልምና የእምነት መሪ፣ አርሲ ላይ የኦርቶዶክስ አማኞች ግድያ ሲፈጸም ያው አንዳንዶች እንደሚሉት በተለያየ መንገድ ዛሬ ላይ ግድያ የመጣበትን ጊዜ መልሶ ማስታወስ፣ ግድያ የተፈጸመባቸው አካባቢዎችና ያሉት ሁኔታዎችን ደግሞ ዝም ብሎ መገምገም፣ ብዙ ክርስቲያኖች ያሉበት በሚባለው ሙስሊምን መግደል፣ ብዙ ሙስሊሞች ያሉበት በሚባለው ክርስቲያንን መግደል፣ ለዚህ ማሳየው ብዙ ሙስሊሞች ባሉበት አርሲ ክርስቲያኖች ኦርቶዶክሶች ተገድለዋል። ብዙ ክርስቲያኖች ባሉበት ጎንደር የእስልምና አባት ተገድለዋል። ድንገተኛ ነገር የሆነ የግል ጸብ አይደለም፣ ወይ ደግሞ የሆነ ነገር እንዳልሆነ ለማንም ግልጽ ነው። ወይ ደግሞ የሆነ የተናደዱ ሰዎች ወይ የበሸቁ ሰዎች የሆነ ቡድን የሆነ ስርቻ ላይ የሚርመጠመጥ ቡድን በግሉ የሚፈጸመው ነገር አይደለም። ከቅርብ ጊዜያት ወዲህ ያሉ አጠቃላይ የፖለቲካ ሁኔታዎች የወለዷቸው መሆኑን እዚሁ ላይ አስረግጦ መሰረት አድርጎ መሄዱ በጣም አስፈላጊ ነው። ነገር ግን የዛን ያህል ደግሞ ምናልባት ኢትዮጵያ ፖለቲካ ውስጥ ምናልባት ኢትዮጵያ ውስጥ የዛሬ 8 ዓመት ለውጡ ሲመጣ ሁሉም ሰው ሙሉ በሙሉ ተስፋ አድርጎ ወደ ፖለቲካ መግባቱ ያ እርምጃና ደግሞ ኢትዮጵያ ውስጥ የሚዲያ ነፃነት በተለይም የኢንተርኔት መከፈት ሁሉም ሰው ገጥሞት የማያውቀው ነገር እጁ ላይ ሁሉም ነገር የማየት እድል ተፈጠረ። ያ ነገር ሲፈጠር ደግሞ እዝና ቁጥጥር የሌለው ነገር ስለሆነ ሁሉም ህመምተኛውም፣ በሽተኛውም፣ ወፈፌውም፣ ጤነኛውም መረጃ ሰጣለሁ እያለ ጥላቻ የሚሰብክበት አመፅ የሚጠራበት ሁሉ ክፋትና ነውር የሚዘራበትን መድረክ ሆነ። ይህ በሚሆንበት ጊዜ ሰዎች የሚጥማቸውን የሚስማማቸውን ከሰፈራቸው ጋር የተቆራኘ ነገር ላይ ተጣበቁ። በዚህም የተነሳ ግራ ቀኝ ለማየት ተቸገሩ። እነዚህ ሁኔታዎች ኢትዮጵያ ውስጥ ላሉ አለመረጋጋት ያደረጉት አስተዋጽኦ አለው የሚለውንም አብሮ ማየቱ በጣም አስፈላጊ ነው። በሌላም በኩል ሁሉም ሰው ዛሬ ላይ እጁ ላይ ስልክ ስላለ ሁሉ ነገር የዕለት ተዕለት ሁኔታውን ስለሚከታተል መረጃ በየቀኑ ስለሚያገኝ ኢትዮጵያ ውስጥ ኮሽታ የሌለበት ሀገር የሚጠብቁ ሰዎች ካሉም ከዓለም ነባራዊ ሁኔታ ጋር ጭምር መጋጨት መሆኑንም እሱን ግምት ውስጥ ማስገባት፣ ማንነትን መሰረት አድርገው እምነትን መሰረት አድርገው የፖለቲካ ግባቸውን ለማሳካት በዚህም በዚያም የሚወራጩ ኃይሎች በሰላማውያን በንጹሐን ምንም በማያውቁ ምንም የፖለቲካ ዓላማና ፍላጎት በሌላቸው ዜጎች ላይ የሚፈጽሙት ጥቃትና አደጋም እንዲቆም መንግስት ቀዳሚ ኃላፊነት እንዳለበት ሁሉ ሌላውም ዜጋ ደግሞ ይህንኑ ለዚህ የራሱን መፍትሄ ማዋጣት የሚችልበት እድል አለ። ያንን ለማድረግም አጠቃላይ ሁኔታዎችን መረዳት በጣም አስፈላጊ ነው። በየትኛውም ሁኔታ ውስጥ ወንጀል የማይፈጸምበት ኢትዮጵያን መጠበቅ እሱ ከሰው ልጅ ተፈጥሮና ከዓለም ነባራዊ ሁኔታ ጋር መጋጨት ነው። አንዳንድ ይህን እንደሚያስገድደኝ አንዳንድ ሰዎች እዚህ ጋር ተገድለው እዚህ ጋር የሆነ ነገር እየተመረቀ ጠቅላይ ሚኒስትሩ እዚህ ቦታ እየሄዱ ያን ነገር እያደረጉ የሚል ነገር ይነሳል። ይህንን በሁለት መንገድ ነገሮችን ማየቱ ጥሩ ነው። አንደኛ በቀደሙት ቀናት አንስቻለሁ። መንግስታት እንዲህ ያለ የፖለቲካ ዓላማ ለማሳካት ሲሉ ንጹሐንን የሚጨፈጭፉ አካላትን ከመንገድህ ተገተህ ስለነሱ እያሰብክ መሆንን ከተረዱ ዓላማቸውም ፍላጎታቸውም አቴንሽን ማግኘት የሆነ ፍላጎታችንን አሳካን ተደመጥን የሚልም ነገር ስለሆነ በዛ መንገድ አንዳንድ መንግስታት አይሄዱም።
ለጥያቄው፣ ለችግሩ፣ ለስቃይና ሰቆቃው በሚመለከተው በኩል ምላሽ እየሰጡ ከአደባባይ መግለጫዎችና ከነዛ ነገሮች ታቅበው ስራችንን እየሰራን የሚል መልእክት ማስተላለፍ ገዳዮች ወይ ደግሞ ሌላ ጥፋት የሚፈጽሙ አካላት ምንም ያደረሱት ጉዳት ወይ ደግሞ ያመጣችሁት ነገር የለወጠው ነገር የሚል መልእክት እነሱ ጋር ማስተላለፍ ምናልባት በግድያቸው እንዳይበረታቱ የሚያደርግም ነገር ስለሆነ የኢትዮጵያ መንግስት የሚከተለው እስካሁን ያለን ነው። ያ መንገድ ጠቅሟል አልጠቀመም መነጋገር ይቻላል። ግን በዚህ መንገድ የመጡት ሰዎችን በመጡበት መጠን ከትላንት በነበሩበት ቁመናና አቅም ላይ አለመሆናቸውን ደግሞ ሁላችንም የምንገነዘበው ነገር ነው። ግን ምንም የማያውቁ ንጹሐን፣ ምንም ውስጥ የሌሉ ዜጎቻችን ዋጋ እየከፈሉ ነው። የሚያሳዝነውና የሚያስቆጨው ምናልባትም ሕሊና ካለ ሳይረዳ ሳይገነዘብ ያቅም ውሱንነት ወይ ደግሞ ወደ ሰፈሩ ወደ መንደሩ ሲወርድ ግርዶሽ ያለባቸው ሰዎች እነሱን አልፈርድባቸውም። ሰው ካልተገነዘበ ካልተረዳ የመጀመሪያ እግዚአብሔር ፈውስ አምጥቶለት ከሰፈር ወጥቶ አይኑን ገልጦ ነገሮችን እንዲያይ እግዚአብሔር እንዲረዳው መኘት ነው። በዛ ውስንነት ሳቢያ ነገሮችን ያልተረዱ ሰዎች የሚያደርጓቸው ነገሮች ክፋት ናቸው ብዬ አላምንም። ግን የተረዱ ምን ኢትዮጵያ ውስጥ እየተፈጸመ እንደሆነ ለምን እንደሚፈጸም ዓላማም እንደሆነ ለመገንዘብ አቅም የማያንሳቸው በደንብ የሚረዱ የሚያሳዝነው የሚያስቆጨውም ንጹሐን ሲሞቱ ንጹሐኑን ገዳዮቹ ለፖለቲካ ዓላማ ሲገድሉ ሌሎቹ ደግሞ ያንን በማውለብለብ ሌላ የፖለቲካ መጠቀሚያ ማድረጋቸው የገዳይና የሙሾ አውራጅ ታሪክ ነበረ። 8 ዓመታት የተጓዝንበት ነው። ያኔ ገዳይና ሙሾ አውራጅ ስንል አንዳንዶች የማይነጻጸር ነገር ምናምን ሲሉ ነበር። ዛሬ ገዳይና ሙሾ አውራጅ አንድ ማዕድ ላይ ሲቀርቡ በአንድነት ሲያብሩ ዛሬ ጥያቄ ማንሳት የሚችል ሰው ያለ አይመስለኝም። ኦሮሚያ ክልል ውስጥ ንጹሐን ሲጨፈጨፉ ጨፍጫፊውም ሙሾ አውራጁም በጋራ በነዛ ሞት ውስጥ እጃቸው እንዳለበት ዛሬ ላይ የበለጠ ፍንትው ብሎ የወጣበት ጊዜ ነው። ይህንን ለመገንዘብ ይህን ለመረዳት በሰፈራቸው ጣጥረው በመንደራቸው ቆመው ማየት የተቸገሩ ሰዎች የፖለቲካ ምንድን ነው እነሱ ለክፋት ለምናምን ያደርጉታል ብዬ አላምንም። ሰው ካልተረዳ ካልተገነዘበ ለማየት ከተቸገረ አይኑን እንዲገልጥ እግዚአብሔር አእምሮውን እንዲያፍታታለት ከመንደር ወጥቶ ሌሎችን እንዲቃኝ እግዚአብሔር እንዲረዳው መጸለይ ነው። ሌላው ግን ከሙሾ አውራጅና ከገዳይ ባሻገር አሁን በእምነት ጉዳይ ንጹሐን ሲገደሉ ከቁጭት ይልቅ ያችን የፖለቲካ ንግድ ለማካሄድ የሚደረገው ጥረት ሲታይ ምን አይነት ሰዎች ኢትዮጵያ ውስጥ እንዳሉ ነው በግሌ እንትን የሚለኝ። በተለይ በውጭ ሀገር ንጹሐን በተገደሉ ቁጥር ቤተ ክርስቲያን ልጠፋ ስለሆነ እዚህ ጋር እናጠናክር፣ አውሮፓና አሜሪካ አውስትራሊያና ምናምን ቦታ ቤተ ክርስቲያን አጠናክረ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ልትደግፍ ወይ ደግሞ ልታቆማት አትችልም። ገዳይ በመግደል የፖለቲካ ትርፍ፣ ሙሾ አውራጅ ሙሾ በማውረድ የፖለቲካ ትርፍ፣ በሌላ በኩል ደግሞ በእምነት በምናምን የሆነ እንደ ኪዮስክ በየቦታው በከፈቱት ነገር ገንዘብ መሰብሰቢያም የሚጠቀሙ በተለያየ መንገድ እያየን ነው። የቤተ ክርስቲያን አገልግሎት የሚሰጡ በኃላፊነት ስሜት ስለ ቤተ ክርስቲያናቸው ምናምን የሚሰሩት የሉም እያልኩ አይደለም። ግን በተለያየ መንገድ እጅግ በጣም በሚያስገርምና በሚያሳፈር መንገድ ችግሮች ሲፈጠሩ ለችግሮቹ መፍትሄ እንዴት ይሆን? እንዴት መፍትሄ ይገኝ? ችግሩን እንዴት እንወጣው? ይህ አደጋ ይህ መከራ እንዴት ይቆም? ለዛ ምን እናዋጣ የሚል ነገር ከማድረግ ይልቅ አደባባይ ወጥቶ ኢትዮጵያ ውስጥ ኢትዮጵያ ኦርቶዶክስ ስትዳከም አሜሪካ ኢትዮጵያ ኦርቶዶክስን ማዳን፣ አውሮፓ ምናምን ማዳን የሚል አንዳንድ የሰውን ንቃተ ህሊና ሁሉ ጥያቄ ውስጥ የሚያስገባ ንቃተ ህሊና ጥያቄ ውስጥ የሚያስገባ ስል 14,000 ኪሎ ሜትር ላይ ያለች ሀገር ላይ ያለ ቤተክርስቲያን ላይ ያለን አደጋ
በሩቅ ርቀት ሆኖ አድናለሁ የሚለው እብደት ጭምር ማለት ነው። ከምንም በላይ የተፈጠረውን ነገር በተመለከተ የመጀመሪያ ማንም ጤነኛ ሰው ለምን ተፈጠረ ነው። በሁለተኛ ደረጃ ዝም ብሎ ማሰብ የሚችል ሰው ማን ሊያደርገው ይችላል ነው። የተነገረውን ራሱ አንቀበልም ቢሉ ማለት ነው። ጥያቄው ሰው የማይገባ አንድ ሸኔ የሚባል አረመኔ ቡድን አማኞችን እየተከተለ ይገድላል። ያ እንግዲያ ዛሬ ላይ በለጠ ለምን እንደሚፈጽመው የሆነ ማህበረሰብ አነሳሳለሁ ብሎ መጀመሪያ ሲጨፈጭፍ ነበር። ከሙሾ አውራጆቹ ጋር ተናበው ያንን ነገር ከወኑ። የሚፈልጉትን ወጣቱ ምናምን አስነሱ። ግን የለወጡት የሚያመጡት ነገር አለመኖሩ በጋር ታየ። ነፃ እንወጣዋለን የሚሉትን ህዝብ የምድር ሲኦል ውስጥ ከተቱት። ጠላት የተባለው ኃይል ጠላትነቱን ሰው ግራ ገብቶት ከየት ያገኘው? ጠላት ትክክለኛው ጠላት በሄደበት የመጣ ኢትዮጵያዊ መንግስት፣ ሁሉም ከየሰፈሩ ተቧድኖ የሚተኩስበት መንግስት፣ ብሔርተኛ በጠቅላላ ሰፈሩ አድፍጦ የሚተኩስበት መንግስት። ደጋግሜ እንደምለው አንድም ኢትዮጵያዊ መንግስት፣ አንድም ኢትዮጵያዊ ቡድን ስልጣን ላይ ያለው መንግስት ላይ የሚተኩስ አላውቅም። አንድም እንደዚህ አይነት ኃይሎች የሆነ ተአምር ተፈጥሮ ቤተ መንግስት ቢደርሱ ምን ይፈጠራል የሚለውን እንኳን አንዳንዶች ማሰብ የሚችሉ ሰዎች ይህን ለማመዛዘን እንዴት ነው የሚቸገሩት? ግጭት ይላል። ግጭት ማናመጣው? ግጭት ለምን ቀጠለ? ግጭት ለምን መቆም አቃተው? ማን ነው ባለቤቱ? ህወሓት አይደለም ወይ? ሸኔ አይደለም ወይ? ፋኖ አይደለም ወይ? በአደባባይ ብዙ ጊዜ አመተን በማስረጃ አነሳን። አንድም በማስረጃ ሸኔ አይደለም፣ ፋኖ አይደለም፣ ህወሓት አይደለም የሚል የለም። ግን በዛው በመንደሩ በምናምን ታጥሮ ዝም ብሎ ተመሳሳይ ነገር ስለሚነግረው የሚያምንና እዛው የቆሙ ሰዎች ስላሉ ካልሆነ ኢትዮጵያ ውስጥ ግጭቶቹ የተነሱት ግጭቶቹ የቀጠሉት አሁን ደግሞ በሰላም በንግግር ልፍታው የሚል መንግስት ኢትዮጵያ ውስጥ እያለ አንፈታውም ብለው የሚተኩሱት ወደ 4 ኪሎ እንሄዳለን ብለው ወደ አስመራም እየሸሹ ያሉት ሰዎች አይደሉም ወይ? ስለዚህ ምን የመፍትሄ ነገር ላይ ሰው እንዴት አስተዋጽኦ አያደርግም? ንጹሐን የፖለቲካ መጠቀሚያ አይሆኑ። ለአንዳንዶችም በቤተ ክርስቲያን በምናምን ስም መነገጃ አይሆኑ። ስልጣን ላይ ያለው መንግስት መውደድ መጥላት ትርፍ ነገር ነው። በዛ መውደድና መጥላት ውስጥ ንጹሐኑ ሰለባ አይሆኑ። ስለጠላችሁት ንጹሐን ስለተገደለ መሄድ መንግስት ሊሆን አይችልም። ንጹሐንን በመግደል የሚነሳ ወይ ደግሞ የሚፈጠር ነገር የለም። ማመዛዘን ማሰብ የሚችሉ ሚሊዮኖች አሉ። ማን እንደገደለ ማን እንደሚያድናቸውም የሚያውቁ ሰላማዊ ሰዎች ሲገደሉ ወደድንም ጠላም አንድ ኃላፊነት የሚሰማው አካል ይሄ ነገር ከቁጥጥር ውጭ እንዳይወጣ መንግስት መጠናከሩ፣ አቅም ማጎልበቱ በማናቸው መንገድ የሚደገፍ ነገር ነው። ሌላው ቀርቶ አምባገነንም ዘረኛም ቢሆን መጀመሪያ መንግስት የሚባል ነገር መኖር አለበት። ከምንም በላይ ደግሞ ኢትዮጵያ ዛሬ የበለጠ መንግስት የሚባል ነገር ያስፈልጋታል። ዘረኞች ናቸው ኢትዮጵያን በየአቅጣጫው የወጠሯት። እንዲህ አይነት ሁኔታ ባለበት ምን የሚሆን ምን መንግስት መኖር አለበት። የመንግስት አቅም መዳከም ማለት፣ የመንግስት ክንድ መዛል ማለት የመንግስት መለወጥ አይደለም። ኢትዮጵያውን ባለችበት ሁኔታ የሀገር መፍረስ ነው።
ምናልባት በዚህ አይነት ሁኔታ ውስጥ መንግስት ሲፈርስ ወይ መንግስት ሲዳከም በግብር በምናምን የሆነ ነገር ጨማሪ ያገኛለሁ ብሎ የሚያስብ ሰው ወይ ነጋዴ ግብር በዛብኝ ብሎ የሚያስብ ሰው አሁን ስለ ግብር አይደለም ከዛ በኋላ የሚያስበው ስለ መኖር አለመኖር ነው። በህይወት ስለመቀጠል አለመቀጠል ነው። 100 ምናምን ሚሊዮን ህዝብ አካባቢ ላይ ሲፈርስ ለመሰደጃም ቦታ የለንም። ከዚህ በኋላ እንደ ህዋት ያለ እንደ ፋኖ ያለ እንደ ሸኔ ያለ ከመንደር ውጭ ማሰብ የማይችሉ ሰዎች ተአምር ተፈጥሮ ቢደርሱ መንግስት ሀገር ያፈርሳሉ እንጂ ምን ይፈይዳሉ? በሱልጣን ያኮረፈ ሰው በዚህም በዚያም ከነዚህ ሰዎች ጋር እንትን የሚል የምታስበውን ስልጣን አይደለም የምታጣው፣ የመኖር ያለመኖር የሉና አደጋ ውስጥ ነው የምትገባው። ገንዘብ እንሰብስብ የሚሉ ሰዎች እርግጥ ነው እነሱ ስለሆኑ ሁሌ ይሰበስባሉ። ግን የሚያደርጉት እንቅስቃሴ ሀገር የሚያፈርስ ሰላም የሚነሳ ቀውስ የሚያባብስ እንጂ ለመፍትሄ የሚያግዝ ነገር አይደለም። የሚያደርጉትን ያደረጉ ግን ሳይደግስ አይጣላም እንደሚባለው ዛሬ ኢትዮጵያ ባለችበት ሁኔታ ውስጥ የመጣችበትን አደገኛዎቹን መሰናክሎች ተሻግራ ዘረኞቹ አደቀው በአብዛኛው ሚዲያ ላይ በሚንፈራፈሩበት በዚህ ሰዓት ኢትዮጵያ ውስጥ ማናቸውም ኃይል ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚችልበት አቅምም ጉልበትም ዝግጅትም የለውም። የነ ጀነራል ምግበ ድሮን እንጥላለን፣ ድሮን ምንድነው ጸረ ድሮን አለን። እነዚህ ሰዎች በፊትም ስል ነበር ለካ አዩም አይሰሙም የሚባለው ነገር ትክክል ነው። የዛሬ 5 ዓመት ጦርነት ሲካሄድ ድሮን የሚባል ነገር ሰሙ ለመጀመሪያ ጊዜ። ጦርነቱን ሲጨርሱ ጸረ ድሮን የሚባል ነገር ቢኖረን እኮ እንዲያንሆንም አሉ። እነሱ ጦርነቱን ሲጨርሱ ደግሞ ዓለም ተለውጧል። ድሮን የሚባለው ነገር ጥይት ሆኗል። ያንተን ጸረ ድሮን እዛው ደፍቆ የሚፈነዳ ማለት ነው። ስለዚህ እንኳን ማሰብ የማይችሉ ሰዎች ናቸው። በአንድ ጊዜ በሺዎች ተነስተው እንደ ጥይት የሚርከፈከፉ ድሮኖች ማለት ነው። ዛሬ ዓለም ያለችበት ሁኔታ በብዙ መልኩ ኢትዮጵያም ውስጥ ያሉ ምልክቶች ያን ያረጋግጣሉ። ግን ጸረ ድሮን እንዲህ አይነት ቆሞ ቀሮች ዛሬም የመከራ የስቃይ ምንጭ የሆኑ ሰዎች ወይ እኮ እንደው ትንሽ ራሳቸውን አፕዴት እያደረጉ ከኋላ ቀርነታቸው እየተላቀቁ ወደ ዘመኑ እየመጡ እንኳን በጎ ነገር ቢያስቡ ጥሩ ነው። እዛው ላይ ትላንት ላይ ደደቢት ላይ ቆመው የሆነ ነገር እንለውጣለን ብለው ይንደፋደፋሉ። በየአጋጣሚው በየጊዜው ምናልባት በዚህ አጋጣሚ በዋናነት ማንሳትም የፈለኩት ኢትዮጵያ ውስጥ ሰዎችን በመግደል በየጊዜው እገታ በመፈጸም ምን በማድረግ መንግስት በወጉ ባደረጋበት ወቅት ማነቃነቅ ወይ ደግሞ ማናወጥ የሚቻልበት እድል ነበር። ማናወጥ ብቻ ከሚባለው በላይ በርዕደ ምድር ሀገሩ ተንቀጥቅጦ ነበር። ቲፒኤልኤፍ የሀገሪቱን የጦር መሳሪያዎች በሙሉ እንደያዘ የሀገሪቱ መከላከያና የጸጥታ የደህንነት መዋቅር ውስጥ የሱ ወኪሎች ባሉበት እጅግ ፈታኝ አደገኛ ጊዜ ነበር። ዛሬ የኢትዮጵያ መከላከያ ሰራዊት ያንን አደጋ ተሻግሮ የኢትዮጵያ የሀገር መከላከያ ሰራዊት ያኔ የተነጠቀውን ሌላውንም አክሎ ወደ ዘመኑ በጣም ቀርቦ በአንጻሩ ደግሞ ያለው እዛው በስብርባሪና በወዳቂ መሳሪያ በተሰባበረ አመራር የሆነ ቦታ ላይ በቆመ ቡድን ትከሻ ላይ ተመርኩዞ ወይ ደግሞ መንግስት ተመርኩዞ የሆነ ነገር አሳካለሁ ብሎ ይፍጨረጨራል፣ ይንደፋደፋል። ግን በጣም በእርግጠኝነት ከዚህ በኋላ ሁለተኛ እነዚህ ሰዎች ወደ ወልቃይት ሄዱ፣ ወደ ራያ ገቡ፣
እንቀበላለን አሉ አንቀበልም አሉ የሚባል ቲያትር ለአንድና ለመጨረሻ ጊዜ የሚያበቃበት፣ በየቦታው ደግሞ በንጹሐን ላይ በጉዳይ ፈጻሚዎቻቸው የሚደረገው ነገር የሚያከትምበት ሁኔታ ይፈጠራል። ያስል ወንጀል ሁሌ ለአንድና ለመጨረሻ ያበቃል አይደለም። ወንጀል ቫቲካን ሲቲ ውስጥ የማይበቃ ይኖራል። ምናልባት ትልልቅ ወንጀል የለም እንጂ የመነኮሳቱ ወይ ጳጳሳቱ ሀገር 1000 ሰዎች የሚኖሩባት ቫቲካን ሲቲ ውስጥም ከግድያ ከምናምን ነፃ ነች። በጥያቄ ውስጥ የሚገባ አይደለም። ከወንጀል ግን ነፃ አይደለች። መነኮሳቱ ጳጳሳቱ ብቻቸውን አይኖሩም። ቱሪስቶች ይመጣሉ። በሚሊዮኖች የሚቆጠር ቱሪስቶችን ተከትሎ የሚገባ ወንጀለኛ ይኖራል። ኪስ አውላቂ አለ፣ ከሱቅ ምናምን የሚሰርቅ አለ። እንዲህ አይነት ወንጀሎች ተራ ወንጀሎች አሉ። ከዛ ውጭ ግን በዓለም ላይ ወንጀል የሌለበት ወንጀል የማይፈጸምበት በየዕለቱ የወንጀል ድርጊት የሌለበት ሀገር የለም። በተወሰነ ስካንዲኔቪያን አካባቢ ላይ የተወሰነ ውስንነት አለ። ይህንን ማነሳው ለምንድን ነው? ይሄ ፖለቲካል ሞቲቬትድ የሆነው ግድያና ምናምን እሱ የሆነ ቦታ ላይ መገታቱ እልባት ማግኘቱ የማያጠያይቅ ነገር ነው። ነገር ግን ኢትዮጵያ ውስጥ ወንጀል ይቀራል ብለው የሚያምኑ ሰዎች ሲገደሉ መንግስት ምን ይሰራል ብለው የሚጠይቁ በቅንነት ግራ የሚገባቸው ሰዎች አንዳንዴ ያለው ይሄ ምንድን ነው? የኢትዮጵያ ጉዳይ ከቲፒኤልኤፍ ወደ ጠቅላይ ሚኒስትር አብይ መንግስት የተደረገው ሽግግር፣ ከጨለማ ወደ ብርሃን የተደረገ ሽግግር፣ በዛ ውስጥ አናይም አንሰማም ብለው በሀገራቸው ተስፋ የቆረጡ ሰዎች ሁሉ ወደ ተስፋ አይተው የሀገራቸውን ጉዳይ በከፍተኛ መጠን መከታተል የጀመሩበት፣ ያ ሲሆን ደግሞ በመግቢያ ላይ እንደጠቀስኩት ሁሉ ነገር ሚዲያው በሰፊው የተለቀቀበት፣ ኢንተርኔት ብርቅ የሆነባት ሀገር፣ ጽሁፍ ገልጦ ለማንበብ የማይቻልባት ሀገር፣ የተጻፈ ጽሁፍ በፕሮክሲ ሰርቨር በኩል በዙሪያ እየተገባ ቀስ እያለ እየተንቀረፈፈ የሚነበብበት ሀገር፣ ጥላቻውም ዘረኝነቱም ሁሉም ሰው ስልኩ ላይ የሚመጣበት ሁኔታ ሲፈጠር በጎና መጥፎውን እውነተኛና ውሸተኛውን ነገር መለየት ስላልቻለም የሚጥመውን የሚነግሩት ተረት ሴራ የሚተነትኑለት አሉ። እሱን እያደመጠ እሱን እየተመገበ ከሱ ጋር ራሱን አስማምቶ ኢትዮጵያ ጨለማ ውስጥ ሲኦል ውስጥ እንደገባች አድርጎ በተጨባጭ ራሱን ሲኦል ውስጥ ከቶ የሚንፈራፈር ሰዎች አሉ፣ ስቃ ውስጥ ያሉ። ኢትዮጵያ ሲኦል ውስጥ አይደለችም። እንዲህ አይነት ሁኔታ ውስጥ ያሉ ሰዎች አሉ። ነገር ግን ሲኦል ውስጥ የሌሉ በተጨባጭ በገሃዱ ዓለም ያለውን ነገር የሚገነዘቡ፣ ነገር ግን ይሄ ግድያ ምናምን የሚባል ነገር ሲመጣ አንድ ሰውም የሆነ መሸታ ቤት ሰው ሲገደልም የሆነ ቦታ ላይ ሰዎች ተታኮሱ ሲባልም ይሄ ነገር እንዴት ይቆማል? ይሄ አይቆምም። ይሄ ሊቆም አይችልም። የሰው ልጅ ተፈጥሮ ነው። በየትኛውም ሀገር በየትኛውም ሁኔታ ውስጥ ይቀጥላል። ወንጀልን መቀነስ ይቻላል፣ ወንጀል ማስቀረት አይቻልም። ይህንን መገንዘቡ በጣም ጥሩ ነው። የሆነ ሀገር የሆነ ነገር በተፈጸመ ቁጥር ሰዎች እንደዚህ በሆነ ቁጥር ሌላ የልማት እንቅስቃሴ ወይ ደግሞ የሆነ ነገር በሀገሪቱ መሪዎች በጠቅላይ ሚኒስትር አብይ የሚታይ ነገር ሲኖር ለዚህ ትኩረት ቢሰጡና ይሄኛውን ቢተው የሚል ነገር ይመጣል። እሱን ነው እንግዲህ ደጋግሞ መግለጽም ማሳሰብ የሚያስፈልገው። በአንድ በኩል የፖለቲካ ዓላማ ያለውን ግድያ ሰዎች በሚፈልጉት መንገድ ነው የሚሄድ ነው የሚሻለው፣ ወይስ ለእርምጃቸው ተገቢውን ምላሽ እየሰጡ በሌላ በኩል ደግሞ ሌላው ስራ እንዳልተስተጓጎለ ማሳየቱ ነው የሚጠቅመው ወይ የሚለው እንደጠበቀው ነው። በየትኛውም ዓለም ዶናልድ ትራምፕ ሰው ሲሞት እጅ እግራቸውን አጣጥፈው የሚቀመጡ ቢሆን በየቀኑ ስራ መስራት አይችሉም ነበር።
በየትኛውም ዓለም የአሜሪካ የፌዴራል የምርመራ ቢሮ የ2004 ሪፖርትን በአጋጣሚ እያየሁት ነበር። በአሜሪካ ውስጥ በየ25 ሰከንዱ አንድ ወንጀል ይፈጸማል። ማለትም በደቂቃ ውስጥ ከሁለት ሰው በላይ ወንጀል በላይ ይፈጸማል ማለት ነው። ይሄ በቀን ማለት በቀን ማለት አንድ 24 ሰዓት ማለት 1400 ምናምን ደቂቃ ማለት ነው። 25 ሰከንድ ስለሚል በደቂቃ 2 በትንሹ ብንወስድ 2880 አካባቢ ወንጀል በቀን ውስጥ አሜሪካ ውስጥ ይፈጸማል። ከዚህ ውስጥ ደግሞ ግድያ ብቻ ተመልክቶ ሲኬድ ይሄ ተረት እንደሚያወሩት ድርሰት እንደሚጽፉት ሳይሆን በማስረጃ ነው። የአሜሪካ የፌዴራል ምርመራ ቢሮ ሜዳ ላይ የተሰጣ መረጃ ነው። የ2004 ሪፖርት ሲያደርግ በሰው መግደል ወንጀል ደግሞ በ31 ደቂቃ ውስጥ አንድ ሰው ይገደላል። በሰዓት 2 ሰው አካባቢ ማለት ነው። በ24 ሰዓት 48 ሰው አሜሪካ ውስጥ ይገደላል ማለት ነው በአማካይ። ምን ማለት ነው? በ10 ቀን 480 ሰው፣ በአንድ ወር ወደ 1500 ሰዎች ይገደላሉ። ይሄ ቁጥር ራሳቸውን የሚያጠፉትን ይጨምራል። ሰው ሞተ፣ የሆነ ነገር ተፈጸመ ተብሎ መንግስታት ስራ ቢያቆሙ ነው የትኛውም መንግስት ከቫቲካን ሲቲ በስተቀር እጃቸውን አጣጥፈው ከስራ ውጭ ነበር የሚሆኑት። ይሄ በአማካይ የተወሰደ ቁጥር ነው እንግዲህ በአሜሪካ ደረጃ። ግን አጠቃላይ የዓመቱን 2024 አሜሪካ ውስጥ የተገደሉ ሰዎች 44400 በላይ ሰዎች መሆናቸውን የአሜሪካው የፌዴራል የምርመራ ቢሮ ሪፖርት ላይ አለ። ይሄ 2004 ላይ አሜሪካ ውስጥ መቅሰፍት ስለወረደ አይደለም፣ የተለመደ ነገር ነው። የሰው ልጅ ባህሪ፣ የማህበረሰብ ተግባር፣ ልምዶች ውጤቶች ናቸው። ይሄ በየትኛውም የዓለም ክፍል ያለ ነው። ቁጥሩ ብዙ ህዝብ ስለሆነ የሚባል መከራከሪያ ሊመጣ የሚችል አይመስለኝም። አሜሪካ 300 ሚሊዮን ነች። ኢትዮጵያ 130 ሚሊዮን አካባቢ ነው። ከእጥፍ በላይ ትበልጣታለች። ዝም ብለን ቁጥሩን ብንወስድ ግን በየትኛውም መመዘኛ በጣም 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 ከፍተኛ ወንጀል በየጊዜው ይፈጽማል ማለት ነው። ሰዎች ይሞታሉ፣ ይገደላሉ። የጅምላ ግድያም አሜሪካ ውስጥ ሚዲያው ያው አሜሪካ የሚባል ነገር ሰው ለመስማትም ለምንም ጉጉት ስላለ የጅምላ ግድያ አሜሪካ ውስጥ ይፈጸማል። እየጨመረን የመጣው ዳታው እንደሚታየው በ2001 በፈረንጆቹ አካባቢ የዛሬ 6 ዓመት አካባቢ በአመት ውስጥ ወደ 6 አካባቢ የጅምላ ግድያዎች ነበሩ። በአመት ውስጥ አሜሪካ ውስጥ ማለት ነው። በቃ መሳሪያ ይዞ ምናምን የሆነ ቦታ ላይ ገብቶ መጨፍጨፍ ማለት ነው። 2001 ጋር ሲመጣ ይሄ ቁጥር ከ6 ወደ 61 አደገ። በአመቱ 61 ቦታዎች ላይ የጅምላ ጭፍጨፋዎች ተፈጽመዋል። እያደገ ዝም ብሎ ይሄዳል ማለት አይደለም። ወደ 2004 አምና ላይ ደግሞ ጅምላ ግድያ ወደ 30 አካባቢ ወርዷል። 30 ጅምላ ግድያዎች አሜሪካ ውስጥ ተፈጽመዋል። ይሄንን ማነሳው ሰው ስለተገደለ ወይ ደግሞ የሆነ ነገር ስለተፈጸመ መንግስት ስራ አያቆምም። ሁሉም የየስራ ኃላፊነት አለው።
ስራ የሚሰሩ ስራቸውን ይቀጥላሉ። የጸጥታ ኃላፊነት ያላቸው የጸጥታ ኃላፊነታቸውን ይወጣሉ። ሌላውን ደግሞ ያስተባበረው ተግባሩን ይቀጥላል እና የሆነ ነገር ሲፈጸር መንግስት ስራ ያቁም ወይ ደግሞ የሆነ ነገር ያድርግ የሚለው በቅንነት የሚያነሱ ሰዎች ኢትዮጵያ ውስጥ ከወንጀል ውጭ የሆነ ነገር ኢትዮጵያ ውስጥ መጠበቅ የለባቸውም። ትልቁ ነገር ኢትዮጵያ ውስጥ የፖለቲካ ዓላማ ይዘው ንጹሐንን በመግደል የፖለቲካ ትርፍ ለማግኘት የሚሄዱ ሰዎችን በዘላቂነት መፍታት የሚቻለው ነገር ዋናነት መንግስት ነው። የችግሩ ምንጭ የሆነ በአብዛኛው ኢትዮጵያ ችግሩን ተሻግረዋለች። ግን የተራረፈ ማሰብ የሚችለው ጭምር ወጥቶ ወደ በደህንነት የተቀየረ ቡድን ደግሞ ችግር እየፈጠረ ያለ ኃይል አለ። ያ ኃይል ዘላቂ መፍትሄ ለሱ ሲሰጥ ፖለቲካን በፖለቲካ ቅኝት ፖለቲካን መሰረት አድርገው በፖለቲካ ዓላማ የሚፈጸሙ ግድያዎችን የማስቀረት እድሉ ሰፊ ነው። አሜሪካ ዴሞክራሲ ስላለባት ልቅነት ስላለባት ግድያት ምናምን ተፈጸመ የሚባል ነገር ደግሞ ይመጣ አይመስለኝም። የትኛውም ዓለም ስል ጎረቤት ሀገር ኬንያንም ለማነጻጸር ሞክሬያለሁ። የኬንያው ክራይም ሪሰርች ሴንተር በቅርቡ ያወጣው ጥናት አለ። ከ2015 ጀምሮ እስከ 2004 ድረስ በኬንያ ውስጥ የተፈጸሙ ወንጀሎችን የተመለከተ ነገር ነው። እንደ አሜሪካ በአመት 44 ሺህ ምናምን ሰው አይገደልም። ከ2000 ሰዎች በላይ በአመት ይገደላሉ። በ2015 የዛሬ 11 ዓመት አካባቢ የኬንያው ክራይም ሪሰርች ሴንተር እንደሚለው በ2015 2648 ሰዎች ተገድለዋል። ይህ አሃዝ 2021 ላይ ሲደርስ ደግሞ 3031 ደርሷል። ይህንን ዝም ብሎ በአማካይ በቀን በምናምን ቢካፈል ሰው ስለተገደለ የሆነ ነገር ስለተፈጸመ መንግስታት ስራ ቢያቆሙ መንግስት ወይ ደግሞ ስራ የሚባል ነገር አይኖርም የሚል ነገር መደምደሚያ ላይ ደርሳና የማህበረሰብ ህይወትና የሰዎችን ተፈጥሮ ግምት ውስጥ ያስገቡ ነገሮችን በአጠቃላይ መረዳቱም አስፈላጊ ነው። ስለዚህ ግድያ በኢትዮጵያ ምድር ይቆማል ብሎ የሚያስብ ሰው ትክክል አይደለም። ፖለቲካን መሰረት አድርገው ለፖለቲካ ግብ ሰዎችን የሚገድሉ አካላት ግን ገዳዮቹንም አስገዳዮቹንም ሙሾ አውራጆቹንም ለአንዴና ለመጨረሻ ጊዜ እልባት ለመስጠት የሚሰሩ ስራዎች የራሳቸው ትልቅ አስተዋጽኦ ይኖራቸዋል። በሌላ በኩል ግን ቅድም እንዳልኩት ግድያውን ገዳይ ለፖለቲካ ዓላማው፣ ሙሾ አውራጅን ለራሱ የፖለቲካ ፍላጎት፣ አስገዳዩም በዚሁ ቅኝት ይፈልጉታል። ሌሎች ደግሞ ከርቀት ሆነው ይነግዱበታል በቤተ እምነት በምናምን ስም። እነዚህን ነገሮች መንግስት እንደ መንግስት መፈጸም የሚገባቸውን ነገር ሳይፈጽም እስኪፈጽም ባለው ጊዜ ውስጥ ገዳዮችና ሙሾ አውራጆች ከዚህ የነውርና የጥፋት ተግባራቸው ከዚህ አረመኔ ድርጊታቸው እንዲታቀቡ ለማድረግ ቀላሉና አቋራጩ መንገድ እነዚህን ገዳዮች ማውገዝ፣ እነሱ ላይ እርምጃ እንዲወሰድ መንግስት ላይ ግፊት ማድረግ። ያን ማድረግ የሚቻልበት ሁኔታ ቢኖር ገዳይ ትርፍ ለሌለው ነገር አረመኔዎች ስለሆኑ ጥይታችን እየባከነ ነው ይላሉ። ሰው በመሞቱ ሊያዝኑ አይችሉም። ሰው ገሎ ፖለቲካ የሚያስብ ሰው ስለሞቱ አይደለም የሚቆጨው። ትርፍ ከሌለው ጥይቴን ለምን አባከናለሁ ሊል ይችላል። አረመኔዎች ናቸዋ ሰው ገድሎ ፖለቲካ ትርፍ የሚፈልግ ሰው። ስለዚህ ይሄ ትልልቁን አስቸጋሪውን አሳሳቢውን ሁኔታ ምን ያህል ሰዎች ወደኋላ መለስ ብለው ስለማያዩት እንዴት ከባድ ጊዜ እንደነበር፣ እንዴት አስጨናቂ ጊዜ እንደነበር፣ እንዴት የፈተና የመከራ ጊዜ እንደነበር፣ እንዴት ሀገር እንደተናወጠ መለስ ብለን የምናስታውስ ሰዎች ብዙ ርቀት ብዙ አደጋ ኢትዮጵያ ተሻግራ ወደፊት እየተጓዘች መሆኑ ይረዳል። ያን ያልተናወጠ፣ ያን ያልፈረሰ፣ ያን ያልሄደ
ያን ያልወደቀ መንግስት ከዚህ በኋላ ንጹሐንን በመግደል መግለጫ በማውጣት የሽግግር መንግስት የሚል ሁሌ በማላዘን የሚመጣ የሚለወጥ የሚሄድም የሚመጣም ነገር አለመኖሩን ማስተዋሉና መገንዘቡ በጣም በጣም አስፈላጊ ነው ብዬ አምናለሁ። ለማጠቃለል የንጹሐን ግድያን እንዲቆም እንጂ ግድያውን ለራስ የፖለቲካ ፍላጎትና ለኢኮኖሚ ተጠቃሚነት ለመዋል በምድርም ወንጀል በፈጣሪም ዓይን ኃጢአት የሆነ ተግባር የሚፈጽሙ ሰዎች የሚሳካላቸው ኖሮ ያንን ቢያደርጉ ጥሩ ነበር። የሚሳካ ነገር አለመኖሩን አለመገንዘባቸው ደግሞ ምን ብዬ እንደምጠራው አላውቅም። ስለዚህ በዚህ መንገድ የሚለወጥና የሚሄድ መንግስት ወይ ደግሞ የሆነ ነገር የለም፣ የሚናወጥ ነገርም የለም። ንጹሐኑ አይገደሉ፣ ንጹሐኑን አታሰቃዩቸው። በንጹሐኑ ትርፍ ለማግኘት የሚደረጉ መራወጦች አይጠቅሙም። የሆነ ቀበሌ ላይ ንጹሐን ሲገደሉ ቤተክርስቲያን ፈረሰች እየተባለ ምንድነው ሰማይ ምድሯ ተደፋባት፣ ከዚህ በኋላ ህልውና አከተመ እያሉ ለንግድ የሚጠቀሙ ሰዎች እግዚአብሔር የሚወደውን ነገር ያድርጉ። እዛ መቅደስ ላይ ቆሞ በሚናገሩት መልክ ራሳቸውን የሆነው ሚሊዮኖች ከጫፍ እስከ ጫፍ ሚሊዮኖች ልብ ውስጥ ያለ እምነት እና ቤተክርስቲያን የሆኑ ሽፍቶች የሆኑ ነፍሰ በላዎች ገዳይና ሙሽ አውራጅ አረመኔዎች ተባብሮ በሚፈጽሙት የተወሰነ ነገር ቤተክርስቲያኑቱ ማናወጥ አይደለም የሚያደርጉት ምንም አይነት ነገር ሊኖር አይችልም። ምንም የሆነ የአንድ ሰፈር የተቋቋመ የቀበሌ ዕድር አደረጓት እኮ ቤተክርስቲያኒቷን። ልክ የሆነ ሰውን ሲል ቤተክርስቲያን ዕድሩ እንደሚፈርስ አትነግዱባት። በተግባር ከነበረችበት ሁኔታ ከደህንነት መስሪያ ቤት ቁጥጥር ነፃ ወጥታ ሁለት ቦታ ከተከፈለችበት አንድነቷን አስጠብቃ እየፋፋች አድማሷን እያሰፋች ሄደች። ከኢትዮጵያን ባሻገር በአረብ ሀገራት ጭምር ሰፋፊ መሬቶችን ይዛ እየተንሰራፋች ያለች ቤተክርስቲያን ነች። አትነግሩባት፣ አትቸርችሩባት። በትክክል ለዜጎች ለንጹሐን ሞት ተጨነቁ። ንጹሐን ሞት የሚቆመው ደግሞ እንዴት እንደሆነ ለብዙዎቻችሁ ግልጽ ነው። ገዳይን ማውገዝ ነው። ገዳይ እንዳይበረታታ ማድረግ ነው። አንዳንዴ ህሊናና ሞራል የሆነ ቦታ እንትን ሲል መንግስትን ለማውገዝ የሚሄዱ ሰዎች እነዚህ አረመኔዎች እኮ መግደል የሚፈልጉት እኮ ሁሉም አቅጣጫ እኮ ነው፣ ለፖለቲካ ዓላማቸው ሲባል። በሌላው አካባቢ ያን እንዳይደረግ ወይ ደግሞ ይሄ ነገር እኮ እንትን ቢል መንግስት ባይጠብቅ እኮ አረመኔዎቹ የትኛውም ጫፍ ሊያደርጉት የሚችሉት ነገር ነው። እና አንዳንዱ ገንዘብ ላይ የቆረበ ሰው አለ። ገንዘብ ለማግኘት ሲል ለገንዘብ ሲሉ ከገዳዮቹ ባልተናነሰ ግድያው እንዲፋፋም ግድያው እንዲቀጥል ያንን መሰረት አድርገው ትርፍ ይገኛሉ ብለው የሚንቀሳቀሱ ወገኖች አሉ። ግን ነውርም ወንጀልም ነው። ስለዚህ
በዋናነት ዛሬ የዚህኛው ነጥብ ላይ ድጋሚ ለመምጣት የተገደድኩት በቅንነት በምንድን ነው በበጎ ሁኔታ ይሄ ነገር ሰዎች እየተገደሉና መንግስት እንዲህ የሚሉ ሰዎች መንግስት በየትኛውም ዓለም ላይ ከወንጀል ነፃ የሆነ ከእንደዚህ አይነት ነገር ማለት ከሰዎች ከግድያ ምናምን ነፃ የሆኑበት ሀገር የለም። በየትኛውም ቦታ ላይ ሰው በሞተ የሆነ ነገር የተፈጠረ ቁጥር ስራ የሚቆም ከሆነ መንግስትነቱ ያበቃል፣ ወይ ደግሞ አጠቃላይም ሀገር እንደ ሀገር ሊንቀሳቀስ የሚችልበት ሁኔታም በብዙ መልኩ ሊስተጓጎል ይችላል። ስለዚህ ይህንን ግምት ውስጥ ማስገባት እና ከዛ አንጻር ሁኔታዎችን ማየቱ፣ በሌላ በኩል ደግሞ መንግስት በተወሰነ አካባቢ ላይ ነገሮች ሲደጋገሙ እዛ አካባቢ ላይ ያሉ ክፍተቶችን እዛ አካባቢ ያለ ጉድለቶች፣ በነገራችን ላይ እዛ አካባቢ የአካባቢ ባለስልጣናት ሁሉ ነው እየተገደሉ ያሉት። እዛ ላይ ግን ያሉ ክፍተቶችና ጉድለቶች ምንድን ናቸው? በዚህ ዙሪያ አንዳንዴ በእያንዳንዱ በተከሰተ ቁጥር መናገር ባይቻል እንኳን አንድ የተደራጀ ነገር ይፋ ማድረጉ፣ ለምሳሌ ከዚህ ቀደም የዩኒቨርሲቲ ተማሪዎች አካባቢ ነው ትልቁ ወንጀል ሲፈጸም የነበረው። ዛሬ ላይ ከዚህ ቀደም ስለ ደምቢዶሎ ተማሪዎች ግድያ ወይ ደግሞ ማለት ይቅርታ እገታ በጣም 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 አማራ ክልል ለአማራው ሸኔ መፈጠር ትልቅ እንቅስቃሴ የተደረገበት ያንን እገታ በተመለከተ ነበር። አንድ ሰሞን ዩኒቨርሲቲዎቹ የፖለቲካ የሁከት የግርግር የግድያ ቦታ ነው ሆነው ነበር። ትልቁ ደግሞ ደምቢዶሎ ላይ 17 ተማሪዎች ታገቱ የተባለበት ነው። ያ ግድያ ፊልድ ማርሻል ብርሃኑ ጁላ ከሉዓላዊ ጋር ቃለ ምልልስ ባደረጉበት ወቅት ከዓመት በፊት እዛ ሸኔ ውስጥ ያለ አሸናፊ ጎንደር የሚባል ሰው በዚህ ሂደት ውስጥ ያለው ሚና ዘረዘረው። በኋላ በግላችን በምናጣራው ነገር ታገቱ የተባሉት ልጆች አንዳንዶቹ አሜሪካ ውስጥ እንዳሉ እየሰማን ነው። ከእገታው ጋር በተያያዘ ራሱ ዛሬ ፋኖ ምናምን የሆኑ ሰዎች እጃቸው አለበት። አሸናፊ ጎንደሬው ከፋኖቹ ጋር ሆኖ ነው። አሸናፊ ጎንደሬው ከሌሎቹ ሸኔዎች ጋር ሆኖ ነው። እንደሱ አይነቱን ነገር መንግስትም እያጠራው የሚመጣ ጥሩ። ትልቁ ነገር ግን ዩኒቨርሲቲ መድረኮች ላይ ያንን የግርግር የሁከት ተማሪዎች በሰላም ወጥቶ የማይማሩበት ትምህርት ደግሞ በሰላም የማይመለሱበት ሁኔታ የነበረበት ዘመን ዝም ብሎ የመጣ ለውጥ አይደለም። ወይ ደግሞ አራጆቹና ገዳዮቹ ሙሾ አውራጆቹ ቅን ስለሆኑ ተማሪዎቹ ይማሩ ስላሉ አይደለም። በያሉበት ከትምህርት ጋር የተጣሉ ልጆች ትምህርት ቤት እንዳይሄዱ አስተማሪዎችን የሚጨፈጭፉ አረመኔዎች ናቸው። ስራ ስለተሰራ ልጆቹን ከሰፈራቸው ባሻገር በሀገራዊ ህልም እንዲያስቡ መደረጉም እንደ ድሮ በሰልፍ ገብተው በሰልፍ የሚወጡበት ፈተና በክልል እየተከበበ የሚሰጥበት ዘመን አብቅቶም በችሎታቸው መውጣት የሚችሉበት ሁኔታ ስለተገደዱ ጊዜያቸውን ትምህርት ላይም ጭምር እንዲያተኮሩ በመደረጉ በትምህርት ቤት በዩኒቨርሲቲዎች አካባቢ ያለውን ነገር ለመፍታት ተሞክሯል። በንጹሃን ላይ የሚፈጸመውም ግድያ ስታቲስቲክሱን እያየ የምልመጣ በከፍተኛ ደረጃ እየሳሳ መጥቶ ዛሬ ላይ ስንደርስ የኢትዮጵያ መንግስት ሸረሪቱን ድሩን መጠራረግ ሰልችቶት ሸረሪቱን ለመደፍጠጥ ኃይል ሲያንቀሳቅስ የዛ ድሮቹ ማለት ነው እዛ ጋር ያለውን ኃይል እናስመልሳለን ወይ ደግሞ እዛ ላይ ያለውን ዱላ እንቀንሳለን ብለው ፋኖ ወደ ደብረ ታቦር ወደ ወሮታ ገብቶ ንብረታው ደግሞ ሀብት ንብረት አቃጥሎ ወጣ። ነፃ የሚያወጡት የደብረ ታቦር ህዝብ ከአማራ ክልል ውጭ ነው። የወረታ ህዝብ የአማራ ክልል ህዝብ አይደለም ወይስ ነፃ የሚያወጡት ሌላ አካል አለ ወይ?
ይሄ ደግሞ ገብቶ ማቃጠል ሳይሆን መግደል ደግሞ ልማድ ያደረገው ንጹሐኑ ወደ መጨፍጨፍ ሄደ። እነዛ ደግሞ ገድለዋን ረካ ያሉት ማነው አቃጥለው ረካ ያሉት ያው ምርመራ ያስፈልገዋል። ዝም ብሎ በጥርጣሬ ካለው ግምቶች ተነስቶ እንደዛ አይነት ሁኔታ ሊሆን ይችላል። በተለይ ጎንደር አካባቢ ያለው እሱ ፖሊስም በደንብ መመርመርና ይደረስበታል። ጥያቄ ውስጥ የሚገባ ነገር አይደለም። ዋና ከተማ ላይ በክፍለ ሀገር ዋና ከተማ ላይ የተፈጸመ ግድያ ስለሆነ ማለት ነው። እና እየቀነሰ መጨረሻ ላይ እዚህ ሁኔታ ውስጥ የገባ ነው። ዛሬ ሸረሪቱ ሊደፈጠጥ ሲል ድሮቹ ያንን ነገር ተልኮ ተሰጥቷቸው ወደኋላ መለሱት ተብለው በዚህም በዚያም ተወራጩ። ግን የሚደሆን ነገር የለም፣ የሚፈጸም የሚለወጥ ነገር የለም። ለህብረተሰቡም ሰላሙ፣ ደህንነቱ መንግስትም ኃላፊነት አለበት እኮ። አንድ የሸፈተ ቡድን፣ አንድ ህግና ስርዓት ያፈረሰ ቡድን የሀገሪቱ አንድ ጫፍ ላይ ቁጭ ብሎ ሁልጊዜ መከራ፣ ስቃይ፣ ሰቆቃ ምልክት ሆኖ ሁልጊዜ በዛ አይነት ሁኔታ ውስጥ መቀጠልም የለበትም ማንም ሰው። ከምንም በላይ ደግሞ እዛ ያለው የትግራይ ህዝብ በዚህ ሰቆቃ ውስጥ መቀጠል የለበትም። ልጆቹ በሰልፍ ወደ አዲስ አበባ ወደ ሌላ የኢትዮጵያ አካባቢዎች የሚሄዱት ከባድ ነው፣ ምንም ጥያቄ የለውም። ኢኮኖሚካሊ ሁሉም ሰው በአብዛኛው ኢኮኖሚካሊ ችግር ነው። ግን ተቸግሮ ምን ብሎ በቤቱ ተረጋግቶ መኖር የሚችልበት ሁኔታ ስለሌለ የነዚህ ገዳዮች፣ ዘራፊዎች ቤተ መንግስት ገብተው እንደ ልማዳቸው ለመቀማትና ለማሰቃየት የሰቆቃ ዘመናቸውን ለማራዘም ባላቸው ፍላጎት ማገዱት። አሁን ደግሞ ተመሳሳይ ነገር ሊቀጥል ሲሉ ወጣቱ ነቃ፣ በሰልፍ እየሸሸ ነው። ያኔ አብረው ለመታገል የወሰኑ ሰዎች ያው ፕሮፓጋንዳ መጥፎ ነው። አሁን ቢቢሲ ላይ ወጣ ዘገባ የዩኒቨርሲቲ መምህር፣ ጠበቃ፣ ሴቶች እነሱ ለጠመንጃ ይዘው ሄዱ። እዛ ሲደርሱ ያዩቸው ነገሮች መቀበል አቃታቸው። ለነጻነት ትግል ሄደው የጾታዊ ግንኙነት ጣጣ ውስጥ ገቡ። ያንን ፈተና ተሻግረው ደግሞ አሁን ሲመጡ እንደገና ሊማግዷቸው ሆነው ይሄን አንቀበልም ነው እያሉ ያሉት። ስለዚህ መንግስት የኢትዮጵያ መንግስት አይደለም። ለነዚህም ሰላማቸውን፣ ደህንነታቸውን የማረጋገጥ የኢትዮጵያ ሕዝብ ዘላለም አንድ ነገር የተንጠለጠለ ነገር አንድ ህወሓት የሚባል ሸክም እሱን እያሰበ መቀጠል የለበትም። ተረጋግቶ ህይወቱ መኖር አለበት። ልጆቹ ስለ ነገ መጨነቅ አለባቸው። በቴክኖሎጂ በምናምን ብዙ ነገር እየተራመደ ያለ ማህበረሰብ ስለ እሱ የሚያስቡ ልጆች ስለ ጦርነት የሚባል ነገር በታሪክ ብቻ እያነበቡ የሚጓዙበት ሁኔታ በህልውና በማንነቷ ላይ በኢትዮጵያ ላይ የሚመጣ ነገር ደግሞ ካለ በዘመኑ አቅም በዘመኑ ቴክኖሎጂ ለዛ የሚመጡን ልጆች ደግሞ በዚህም በዛም እየተዘጋጁ ነው። በጣም በጣም ወጣቶቹ ደግነቱ እቺ 8 ዓመት ይሄን የተበከለውን ማለት 10 ዓመት ምናምን 15 12 ምናምን ድረስ ያሉ ልጆች ውስጣቸው ያዘረኝነቱ ካለም የማውጣት እድሉ ሰፊ ነው። ቀደም ሲል የነበረው በአብዛኛው ቆሽሿል በዘረኝነቱ። ሁሉንም እያልኩ አይደለም። የቤተሰብ ሁኔታ የምናምን በደንብ ያከሟቸው ከዛ የጠበቋቸው ሰዎች አሉ ብዬ አምናለሁ። ግን የአሁኑ ትውልድ በዚህ በ8 ዓመት ውስጥ ያደገው ይህንን ዛሬ ላይ ኢትዮጵያ ውስጥ የሚታየውን ነገር ነገ መለስ ብለው ሲያነቡት ምን አይነት በሽተኞች የነበሩበት ጊዜ ነው ምናምን ብለው እንደሚጠይቁ አልጠራጠርም። እና መንግስት ኃላፊነት አለበት፣ ሰላምን ማረጋገጥ አለበት። ሰዎች እግዚአብሔር ስም በእግዚአብሔር መድረክ ላይ ሆናችሁ የምትነግዱ ሰዎችም እግዚአብሔርን ፍሩ። በሌላም በኩል በንጹሐን ደም ትርፍና የፖለቲካ ዓላማ ለማሳካት የምትፈልጉ ሰዎችም
የማይመጣ ነገር የማይለወጥ እንደሆነ እስከሆነ እስካወቃችሁ ድረስ ቢያንስ ንጹሐኑ እንዳይሞቱ በመግደልም ሙሾ በማውረድም በየትኛው መንገድ ከምታደርጉት ነገር ታቀቡ። መንግስት ግጭት ባለበት ሌላ ነገር ለምን ይሰራል የሚሉ ሰዎች ያው እንግዲህ ምናልባት አንዳንዴ ከኢትዮጵያ ውጭ ባሻገር ያለ ነገርም ወጣ ብሎ እንደዚህ ግራ ቀኝ ማየቱም ይጠቅማል። በወያኔም ጊዜ እኮ ግድያ ያልነበረም እኮ ማለት አይደለም። የዛን ጊዜ ግድያ መኖሩን በምን ትሰማላችሁ? እርግጥ ነው እንዳሁኑ ዘረኛ ተፈቶ አልተለቀቀም። ሰዎቹ ዘረኝነትን ፈጠሩ፣ አስፋፉ፣ አደለቡ። እነሱ ሲሄዱ ተለቀቁ። ያም ባይሆን ግድያዎች ነበሩ። አስገራሚ ነገር ያኔ ገዳዮቹ ራሳቸው ቤተ መንግስት ያሉ ሰዎች ነበሩ። ያኔ ግን ማንም የሚሰማበት ነገር አንዳንድ ጉዳይ አሁን በቅርብ ከአንድ ትልቅ ሰው ጋር በቤተ ክርስቲያን ጉዳይ ላይ ምክንያቱም በቤተ ክርስቲያን ጉዳይ ብዙ ሰዎችን እያስጨነቀ ስለሆነ አንዳንድ ጉዳይ ወደኋላ ተመልሼ ቤተ ክርስቲያኒቱ ያለፈችበትን መከራ የወጣችበትን ውጣ ውረድ የተጋፈጠችውን አደጋ አንድ ሁለቱን ሳነሳ ከመገረም በላይ ነው ሆነባቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ሁሉ አልፋለች ይላሉ። ዛሬ ያለው ነገር ምንድን ነው? ንጹሐንን አንድ ሽፍት አረመኔ ቡድን እየገደለ ነው። ከዛ ውጭ የተደራጀ መንግስት መዋቅር ቤተክርስቲያኒቱን ለመክፈል፣ ቤተክርስቲያኒቱን ለማዳከም፣ የቤተክርስቲያኒቱ አባቶችን መግለጫ ሲጽፉ በዚህ መንገድ ጻፉ ብሎ ስለ ውሃ እያቆረ ከሆነ መግለጫ ላይ ውሃ ማቆር እንዲገባ እያደረገ ዴሞክራሲ እንዲገባ እያደረገ ምን አይነት መከራ ውስጥ ቤተክርስቲያኒቱ እንደነበረች ያንን መከራ ለማስተካከል ስንቶቹም እኮ በቤተክርስቲያኒቱ ሲኔሮን ዜጎች እኮ ብዙ ሞክረዋል እኮ። ዛሬ በቤተክርስቲያን በምናምን በማህበራት በምናምን ያሉ ሰዎች አንዳቸውም ድምፃቸውን ሲያሰሙ አናስታውስም። እና ቤተክርስቲያን ላይ ንግድ ያሉ ሰዎች በጥላቻ ምናምን ደግሞ እንትን የሚሉ ሰው ይተረተሩ ቤተክርስቲያኒቱን አትጠቀሙ፣ በሷ ትከሻ ላይ አትንጠልጠሉ፣ በራሳችሁ መንገድ የፖለቲካ ፓርቲ ምናምን ውስጥ ገብታችሁ የራሳችሁን ጥረት ብታደርጉ ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መጋቢት 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።